በሰላም እንድንገባ ገብርኤል ይቅደምልን። ተኝተን እንድንነሳ ገብርኤል ይቁምልን። እኔ ከፊት ሄዳለሁ። እናቶቼ ባለማወቅ ገብርኤል ይከተላችሁ እንዳትሉሽ፣ ገብርኤል ይቅደምላችሁ። እሱ ነው መቅደም ያለበት። የጠላት እንቅፋት እንዳያገኘን እሱ ይቅደምልን። ከመንገድ የተቀመጠውን የጠላት እንቅፋት እኮ የሚያነሳው ገብርኤል። መረብ ይወጥራል ጠላት፣ የመረቡን የሚበጣጥሰው ገብርኤል ስለሆነ እና ገብርኤል እኔ ከፊት ሄዳለሁ አንተ ተከተለኝ አለው። በሩ እኮ እንደተዘጋ ነው። መክፈቻ ይዞ አይደለም ገብርኤል የሚሄደው። መክፈቻው የተቀመጠው በመቶ አለቃው እጅ ነው። በወታደሮቹ አለቃ እጅ የተቀመጠ ነው። ገብርኤል ጋር የሌለማ ምን መክፈቻ አለ? ሁሉን የሚከፍት ቁልፍ አለው። ይከፍታል አይከፍትም? ከማተልኮ ማናዞት ስለመጣ ማልኮት ስለመጣ በሩ ጋር ሲጠጋ በሩ ራሱ ይከፈታል። በሩ ጋር ሲጠጋ በሩ ይከፈታል። ሁለት በሮችን አሳለፈው። የተዘጋው የናንተ ሁለት በር ይሁን፣ የጤናና የሰላም በር እሱን ይክፈትላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ባሉ መረጃዎች ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። እንግዲህ ወደ መጀመሪያው መረጃ ከማለፌ በፊት አጠር ያለ መረጃ ስለ እህተ ማርያም እና ስለ ዳሜ ሳራ ሙላሊ የተባለች እንግሊዛዊት ሊቀ ጳጳስ ላጋራችሁ ወደድኩኝ። እንግዲህ መረጃውን ያገኘሁት ልሳነ ተዋሕዶ ከተባለ ፔጅ ላይ ነው። እንግዲህ እንደ መረጃው ከሆነ እንግሊዛዊቷ የእንግሊዝ አንግሊካን ቤተክርስቲያንና በዓለም ዙሪያ 85 ሚሊዮን የአንግሊካን ሃይማኖት ተከታዮችን ለመምራት የመጀመሪያው ሴት ሊቀ ጳጳስ ሆና ተሾማለች ይለናል። ይልቁንም ስለዚች መደነቅ አልነበረብንም ስለ ራሳችን ጉድኝት እንጂ ይላል ፔጁ። እንግዲህ ይችኛዋ የራሳችን የሆነችው ንስሐን የምትሰጠው ቁርባን የምታቆርበው ስልጣነ ክህነትን የምትሰጠው የግል ቤቷን ገዳም ብላ የሰየመችውን ታቦተ ጽዮን በአክሱም የለችም፣ ግማደ መስቀሉ በግሸን የለም ብላ የምትለው ይልቁንም ታቦተ ጽዮንና ግማደ መስቀሉ በቤቴን ናቸው ብላ የምትለውን እንደገና ደግሞ ቤቷ ውስጥ ከ80 በላይ ታቦተ ጽላት እንዳለ የምትናገረውን ኦርቶዶክስ ማለት ክህደት ነው የምትለውን ባህር ሐሳብን የጠንቋዮች መጽሐፍ ብላ የምትለውን ራሷን እህተ ማርያም ብላ የምትሰይመውን እችኛይቱ የራሳችን ሊቀ ጳጳስ ወይዘሮ ትዕግስት ፍትሐወቀን እንዴት ረሳናት? እችኛዋ የራሳችን ጉድ አይደለችም እንዴ ይላል። እንግዲህ ከእንደዛ አይነት ጉደኞች እግዚአብሔር ይሰውረን ፍጻሜው ዘመን። ወደ መጀመሪያ ልብ ሰባሪ መረጃ ሳልፍ እንግዲህ መምህራችን መምህር ሲሳይ አዳነ እንደታሰረ እየተሰማን ነው። እንግዲህ ለምንድነው የታሰረው? ያው እንደተባለው ነው። እውነትን የሚናገር ቦታ የለውም። በተለይ በዚህ ዘመን ኦርቶዶክሳዊም ከሆነ እንግዲህ ባለፈው እንደምታስታውሱት ዳንኤል ክብረት ስለ ዲያስፖራዎች የቀብር ቦታ የተናገረውን መሰረት አድርጎ ይህ መምህራችን ደግሞ እጅግ እውነትን መሰረት ያደረገ መጽሐፍ ቅዱሳዊ የሆነ ትምህርትን በትክክል አስተምሮ እውነቱን ተናግሯል። ለምን እውነትን ተናገርክ? ለምን ያንን ባለስልጣን ተናገርክ ነው። በቃ ሌላ ነገር የለውም። እንግዲህ እውነት ታሳስራለች፣ እውነት ታስገድላለች። በዚህ ዘመን ያለንበት ዘመን ከእውነት ተጣልቶ እየኖረን ስላለ የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት፣ የትኛውንም የመንግስት ባለስልጣን ተናግራችሁ ውላችሁ ብታድሩ ሊገጥማችሁ ከሚችለው ነገር በላይ ዳንኤል ክብረትን አንድ ነጠላ ነገር ብላችሁ የሚደርስባችሁ ነገር እጥፉን ይበልጣል። መምህር ሲሳይ ሰሞኑ እንግዲህ ዳንኤል ክብረት በጣም ብዙ ህዝብ ንቆ የተወህን ማለት ነው ምን ያክል ያስተሳሰብ መቀንጨር ውስጥ እንዳለ የተማረ ሰው እንዲህ ሲሆን ማየት እንዴት ያስጠላል፣ እንዴት ስቅጥጥ ይላል። ማለት አንተ ቆመህ ከምትጠቅመው በላይ ሞቶ አገር ቤት ሬሳው የሚገባ አስክሬን የውጭ ምንዛሪን በማምጣት ካንተ የተሻለ ጥቅም ይሰጣል በአሁኑ ሰዓት። ይሄንን ሳታገናዝብ ለነገሩ አንተ ምን ይጎልብሃል? የቤተ መንግስት ጓሮ አትክልት ተመጋቢ ነህ። የጠቅላይ ሚኒስቴሩን ጠል እየተመገብክ ነው የምትኖረው። እዛ ፍርፋሪ እየበላ ነው የምትኖረው። ድህነት አያገኝህም። ሆድህ እንደፈለክ ነው የምትሞላው። ደሃው ህዝብ ግን በውጭ ያለ ዲያስፖራ ወገኑ በብዙ ይጠቅመዋልና ሲነካ እንደ መምህር ሲሳይ አይነቱ ከወንጌል ህይወቱ ባለፈ ወይም ከአገልግሎቱ ባለፈ ማህበራዊ ነገር ሲነካ እንዲወጥቶ ተንዘርዝሮ ይናገራል። ሁለት ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለህ እንደው ከጎነ ያሉ የቀድሞ አገልጋዮች እንደው አንዳንዴ ሹክ ቢሉ የተሻለ ነው ብዬ ነው ማስበው። እግዚአብሔር አምላክ ወደ ልብህ ይመልስ። ያ የተማርከው ከዕውቀት ምንጭ ውሃ የተጎነጨኸው ያ ሰማያዊ ማንነትን እግዚአብሔር ይመልስልህ። ሌላ ምን ልንልህ እንችላለን? መምህር ሲሳይ እማምላክ ወላዲተ አምላክ አትለይ። የቆንክለት እውነት ለብዙዎች ትንፋሽ ሆነ የተናገርካት ያቺ ሐቅ ሲሳይ በረከት ሆና
ላንተ ጽናትና መጽናናት እንዲሆን እመኛለሁ። ዳንኤል ክብረት አሁንም እንዳበደ ውሻ መክለፍለፉን ተያይዞታል። ሌላኛው መረጃ ስለ አዋንታ በርሲሳ ነው። አዋንታ በርሲሳ እንግዲህ ሌቦችን በማጋለጥ በተለይ በሶሻል ሚዲያ ላይ የምናውቀው ሰው ነው። ብዙ መረጃዎችና ከነ ማስረጃዎች ሌቦችን እያጋፈጠ የሌቦች መዶሻ ሆኖ ቀጥሏል። እናም በአሁን ላይ በሶሻል ሚዲያ እንግዲህ እንደሚታየው የወሩ ቅን ልቦች ተሸላሚ ይሆን ዘንድ ፕሮፖዝ እያደረጉ ነው። መልካም እድል። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። ኦሮሞ ታዲያ ትዱልታ ለምትይነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጂሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለቱ ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሰው ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ለመሆኑ አርቲስቶቹ ይህ የማጭበርበር አርትን ያሳዩን ኬዛቸው ምን ላይ አለ? እስቲ እንከታተለው ከሚቀጥለው መረጃ። አርቲስቶቹ የዋስትና መብት ሳይጠበቅላቸው እንደዚሁ ለ30 የጊዜ ቀጠሮ ተሰጥቷቸዋል። ከዚህ ጋርም ተያይዞ በርካቶቻችሁ ስትጠብቁ የነበረውን የዋስትና መብት ያገኛሉ የሚለው ነገር ሳያገኙ ቀርተዋል ማለት ነው። በጉዳዩ ላይ የፍትህ ተቋማትና እንዲሁም የጸጥታ ተቋማት እየሰሩት ያሉት ስራ ይበል የሚያሰኝና ለሌሎችም አስተማሪ የሚሆን ተግባር ነው። በተጨማሪም ደግሞ በርካታ የመኪኖችን የወሰዱት እየተለቀሙ ወደ ፌዴራል ፖሊስ እየገቡ እንደሆነ ሰምተናል። እንዲሁም ደግሞ መንሱር ጀማል እጁ ላይ ይዞት የነበረው መኪና እንደተሸጠና አሁን መገኘት እንዳልተቻለ እየተሰማ ነው። ይህንን ጉዳይ ቀጠል አድርገን ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል።